አብርሽ እንግዲህ ዛሬ ደግሞ ከሌላ ሴት ጋር መጥቷል ማለት ነው። እንግዲህ ሩታም ሆነ ሄርሜላ ይበቁኛል ብሏል፣ ጨርሷል ማለት ነው። ስለዚህ እኔ የምለው በቃ በሰላም ነው። ግን እናንተ ምን ትላላችሁ ማለት ነው? ተመልካቾች ጭራሽስ በአዲስ ነገር ጠብቁኝ ብሎ ማለት ነው ከሌላ ሴት ጋር ጭራሽ አልመጣም። ወይኔ የበላቸው። እኔ የምለው ግን ማለት ነው ይሄ ልጅ መመከር አለበት ጋይስ። ቆይ እኔ የምለው ቤተሰቦቹ ግን ምንም አይሉትም? ወይኔ እኔ የት እያገኛቸውን እነዚህን ሴቶች ማለት ነው? እጭ መግማማት አሉ ማማዝናሽ። አሁንስ እኔ ራሱ በጣም እያናደደኝ ነው። ይሄ ልጅ ምንድን ነው የሴት ጋጋታ? እናንተ ሰው አዲስ ነገር ያመጣል፣ ሰው ደህና ነገር ያመጣል። ሁልጊዜ እንደዚህ የሴት ጋጋታ እኔ ይቅርታ አድርጉልኝና አግባብ ነው ብዬ አላስብም። እንደኔ ማለት ነው። አስባችሁታል? አሁን የልጅ እናቱን ትቶ ሌላ ደግሞ እንደገና አረብስ ማሞድ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ አይደለም? በነገራችን ላይ ግን ተው ኃጢአት ነው እና ማለት ነው። እንግዲህ ዛሬ ያው እንደተለመደው በአዲስ ነገር መጥቼላችኋለሁ። ምንድነው ማለት ነው? ጉንፋን ይዞኛል፣ እየተነፋነፍኩ ነው። ጉንፋን አለ፣ በዛ ላይ ሙቀት አለ ምናምን። ከሙቀት ነው በቃ ቪዲዮ እየቀረጽንላችሁ ያለን ስለዚህ እናንተ ለምንድን ነው የተሰማት ሆነ? እናማ እላችኋለሁ እንግዲህ አበጋዝ ማለት ነው። አበጋዝ ነው የሚለው ካሁን በኋላ ማለት ነው። አበጋዝ ነው መባል ያለበትና እንግዲህ ያው በአዲስ ነገር መጥተዋል። ምንድን ነው ካላችሁ መቼም ምንም አዲስ ነገር እንደሌለ ታውቃላችሁ። ሴት ከማምጣትና ሴት ከማንጋጋት ውጭ ማለት ነው። እና ዛሬ ደግሞ እንግዲህ የተንቢ ያላየችው ጉዳይ ይሄ ሁሉ የተንቢ ጉድ ነው ይላሉ እኮ ኮመንቶች። አንዳንድ ኮማሾች ትክክል ናቸው ባይዘወይ ማለት ነው። ይሄ ሁሉ የተንቢ ስራ ነው ማለት ነው። አሁንማ በጣም በዛ። ማርም ሲበዛ ይመራል። ምን ነው ሸዋ ምን ነው በዚህ ልክ እንደዚህ መጃጃል ይዚን ያህል ማለት ነው። እና እንግዲህ አበጋዝዬ ሌላ ሴት ይዞ ቤቷል። እንኳን ወደ ደህና መጣህ ብላችሁ ተቀበሉት። ምንም ማድረግ አልችልም። ምክንያቱም እናንተ ኮመንታተሮች ስለምታበረታቱት ነው። ባይዘው ትክክል አዋዋው ስለምትሉ እናንተም። ስለዚህ ለዛ ነው ማለት ነው። እንግዲህ ልጁ እንደዚህ የሆነው ምንም ማድረግ አይቻልም። እኛም አለን መዳም ኩሽና ትክክል እያለን እንመጣላችኋለን ማለት ነው። ግን እኔ በጣም እየተቀየምኳችሁ ነው። ለምን ቻናሌን ታያላችሁ፣ ሰብስክራይብ እያደረጋችሁ ነው አይደለም ምናምን። እህታችሁ አይደለም እንዴ? አረብ ሀገር እህታችሁ እኮ ነኝ እንዴ? እኛ ቆይ እናንተ ማለት ነው አረብ ሀገር ያለን እህቶች መች ነው የምታበረታቱን? ጥያቄ ልጠይቃችሁ። አረብ ሀገር ያለን እህቶች ማበረታቱት አለባችሁ። ነው የምላችሁ። ሰው ያለው ነገር ይሄ ነው። በረፈ ግን ብዙ ወሬ ላወራባችሁ። እንግዲህ እናንተ እንዴት አያችሁት? ይሄ ነገር አግባብ ነው ብላችሁ ትላላችሁ አትሉም ወይ ማለት ነው? ምንድን ነበረ እንትን ምንድን ነው የባሳለና ሀገርክን አትልቀቅ ይላል የሀገሬ ሰው። እናንተ ምንድን ነው ግን እንደዚህ? ወይኔ በላቸው በጣም አበዛው ከምር። ግን እኮ ታውቃላችሁ እንደዚህ የውሸት ምናምን ገንዘብ ትክክለኛ ሀቅ ያልሆነ ገንዘብ ስለሚሆን ምንም እኮ በረከት እንደሌለው ታውቃላችሁ። አሁን ረዥም አመት ነው ቻናል ከከፈተ የራሱ ስራ መስራት አለበት። የራሱ የሆነ ነገር መክፈት አለበት። ቢኮዝ ሁልጊዜ እንደዚህ የተግማማ ኑሮ የተጃጃለ ኑሮ አግባብ ነው ብዬ አላስብም። እና እንግዲህ ለማንኛውም ቅመሞች ምን ትላላችሁ? ለማንኛውም ማለት ነው። እና ሰላማችሁ ይብዛልኝ። ከወሩ አይበቃችሁም? ሙቀት ምናምን አለ እኛ ጋር ብታዩ በስመ አብ ወልድ እሳት ታውቃላችሁ። እና ለዛ ነው። ለማንኛውም በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ ነው የምላችሁ ቤተሰብ። ሌላ ምላችሁ ነገር የለም። እሺ ውዶች፣ ማሮች፣ ፍቅሮች እና ይሄ ነው። እናመሰግናለን ስለነበረን ጊዜ። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን፣ ጦርነት በቃ ይበለን ማለት ነው። እንደው እግዚአብሔር አምላክ ኢትዮጵያን ባርክልን።